የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሳዳዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር አድርጉን። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች ሁሉም እጅግ አድርገን እናመስጋኞች ነን። አብዛኞቹን መረጃዎቻችንን ለእናንተ ውድ አድማጮቻችን በሰበር ከታማኝ የዜና ምንጮች ለዚህም ሰዓት እንደ ሁል ጊዜው ይዘንላችሁ መተናል። ቃል ስፖርት ዩቲዩብ ቻናሎችንን ስማችንን በደንብ ይዩት። ዜናዎችን የምንለቅባቸውን ሰዓቶችም ተመልከቷቸው። ቃል ስፖርት ዩቲዩብ ቻናል በዚህኛው የመረጃ ሰዓታችን አስቀድመን የተወሰኑ ሀገራዊ ጉዳዮችን እናነሳለን። የአፍሪካ ዋንጫ ደርሷልና አህጉራችን አፍሪካም ላይ ትኩረት እናደርጋለን። በአውሮፓ የመረጃ ሰዓታችን ዛሬም ታላላቆቹን የአውሮፓ ክለቦች የተመለከተ ወቅታዊና ዕለታዊ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አብራችሁን ቆዩ ብለናል። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን የሳምንቱ መጨረሻ ቀናት ላይ እንደመገኘታችን ሰፋ ያለ የቡድን ዜና እናነሳለን። ጨዋታዎች ይካሄዳሉ። ከዚህ ጋር በተያያዘ የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ አረሳውለትም እያሉ ነው። በጣም የሚወዱት በጣም የሚያደንቁትን ተጫዋቻቸውን አረሳውለትም ብለዋል። የእሳቸው ሙሉ ጋዜጣዊ መግለጫ ትንሽ ፈገግ የሚያስብልም ነገር ነበረው። ለመሆኑ ስንብታቸው እንዴት ያለ ነው? በሚዲያው ላይ ከተነሳ በኋላ እሳቸው ምላሽ ሰጥተውበታል። ተጨማሪ መረጃዎችን ይዘናል። በሰማዮቹ በዓለም ክለብ ሻምፒዮኖቹ ቼልሲዎች በኩል አንድ ለየት ያለ መረጃ እንነግራችኋለን። በተለይም በቡድን ዜና እናነሰዋለን። ከዛ የኒካስልን ጨዋታ በስፋት እንመለከታለን። ኤዲ ሆም ስለ ቼልሲ፣ ማሬስካም ስለ ጄምስ ፓርክ ስቴዲየም የሚሉት ነገር አለ። የቡድን ዜና እናነሳለን፣ ከጉዳት የተመለሱ ተጫዋቾች። ከዛ ውጭ ግን ማይክል አርቴታና የኤንዞ ማሬስካ ስም ከሲቲ ጋር ተያይዞ ነበርና በሁለቱ አሰልጣኞች ዙሪያ ተጨማሪ መረጃ በዛው በማሬስካ ስር እናነሳለን። የሊቨርፑል የመረጃ ሰዓታችን ላይ በሳምንቱ በጣም ተጠባቂ ጨዋታ አለ። እሳቸው በጋዜጣዊ መግለጫቸው ላይ ከጉዳት እስከ ቡድን ጥራት ያነሷቸው ነገሮች አሉ። በርካታ መረጃዎችን በእሳቸው ዘንድ ካገኘነው ጋዜጣዊ መግለጫ እንነግራችኋለን። የቡድንን አጥቂ አሌክሳንደር ኢሳክ፣ ሌላኛውን የቡድኑን ቁልፍ ተጫዋች ቦዝላይን የተመለከተና ልዩ ጥንቅር በሊቨርፑል በኩል ይዘናል። አብራችሁን ቆዩ ብለናል። አርሰናሉ አለቃ ማይክል አርቴታ ጋር ያገኘነው መረጃ ዛሬ ለየት ያለ ነው። ከራሳቸውም አንደበት ያገኘናቸው ጉዳዮች አሉ፣ እናነሳዋለን በቡድን ዜና። ከዛ ውጪ ስለሚገጥሙት ክለብ ኤቨርተን ሰፋ ያለ መረጃ እንነግራችኋለን። በእሳቸው ቡድን ውስጥ ብዙ ትችት ስለሚያስተናግዱ ተጫዋቾችና ያለፉትን 6 ዓመታት እናነሳለን። ከዛ ውጪ በጣም ትልልቅ ጨዋታ ይጠብቃቸዋል። በእሳቸው በኩል የቡድናቸውን ለማጠናከር በዝውውር ገበያው ላይ ያሉ እንቅስቃሴዎችን አግኝተናልና ይህንንም መረጃ ለአርሰናላውያን ይዘናል። አርሰናሎች ቆዩን። ሩበን አሞሪም አንዱ ባጠፋውማ እሱን አልቀጣም ብለዋል። ለመሆኑ ጥፋቱ ምን ነበር? አልቀጣውም ያሉት ሰው ማን ነው? የሩበን አሞሪም ሙሉ ይህንን ጉዳይ የተመለከተ መግለጫ እጃችን ላይ ደርሷል። ከዛ በዘለለ የቀድሞ የዩናይትድ አለቃ ዩናይትድ ያደረጉት ሰው ሰር አሌክሳንደር ቻክማን ፈርጉሰን 10 ዓመት ጠብቁ እያሉ ነው። ለመሆኑ እሳቸውን ዛሬ በዩናይትድ ጉዳይ ዝምታቸውን ሰብረው ምን አሉ? ትከታተሉታላችሁ። ጊግስ የሚለው ነገር አለ። በቡድን ዜና ከጉዳት ጋር እያይዘን እናነሳለን መረጃዎችን። ከዛ ውጭ ማንቸስተር ዩናይትድን በቋሚነት ሊለቅ ይችላል የተባለም ተጫዋች አለ። እሳቸው ሌላ ያነሱት ጉዳይ ብሩኖ እንዲህ ብስጭት ብሎ ጋዜጣዊ መግለጫ ሲሰጥ የት ነበራችሁ ተብለዋል። ሩበን አሞሪም የት እንደነበሩ እሳቸው አንደበት አግኝተናል ምላሹን። ከብሩኖ ፈርናንዴዝ የሰሞኑ ቃለመጠይቅ ጋር ምላሽ ሰጥተዋል። በርካታ መረጃዎችን ይዘናል። ላይክ፣ ሰብስክራይብ፣ ሼር አድርጉን። ሀሳብ አስተያየታችሁን እንደ ሁልጊዜው ስለምታጋሩ እናመሰግናለን። ፈጣን መረጃ ከታማኝ የዜና ምንጮቻችን። ቃል ስፖርት ተጀምሯል። አብራችሁን ቆዩ። የኢትዮጵያ ፕሪሚየር ሊግ ከእረፍት መልስ ተመልሷል። የ10ኛ ሳምንት መርሃ ግብር ምድረገነት ሽረም ከባህር ዳር ከተማ ወይም ሽረ ምድረገነት ከባህር ዳር ከተማ ያደረጉት ጨዋታ አንደኛው ነበር። ያለምንም ግብ 0-0 በሆነ አቻ ውጤት ተጠናቋል። ጨዋታ ውድ ቤተሰቦቻችን በኢትዮጵያ ፕሪሚየር ሊግ ሌላኛው መርሃ ግብር የነበረው በኢትዮጵያ ንግድ ባንክና በአርባ ምንጭ ከተማ መካከል ነበረ። ይህም ጨዋታ ኢትዮጵያ ንግድ ባንክ 3-1 በሆነ ውጤት ድል አድርገውታል። አዲስ ግዳይ በፍጹም ቅጣት ምት መሪ ያደረጋቸው 5ኛ ደቂቃ ላይ፣ እንደዚሁም ሳይመን ፒተር 76ኛው ደቂቃና አዲስ ግዳይ
88ኛው ደቂቃ ላይ በጨዋታ ሌላ ገባ አክሎ ኢትዮጵያ ንግድ ባንክ 3-1 አሸንፏል። ለአርባ ምንጭ ከተማ ቡጣቃ ሽመና ነው በ51ኛው ደቂቃ ላይ ብቸኛዋን ግብ ከመረብ ያሳረፈው። ውጤቱን ተከትሎ የሽረ ምድረገነቱ ነጥብ 14 ደርሷል። ባህር ዳር ከተማ 13፣ ኢትዮጵያ ንግድ ባንክ 11፣ አርባ ምንጭ ከተማ 5 ናቸው። ቀጣይ ሮብ አርባ ምንጭ ከተማ ከመቀለ ሰባ እንደርታ፣ እንዲሁም ባህር ዳር ከተማ ከፋሲል ከነማ፣ ሐሙስ ቅዱስ ጊዮርጊስ ከኢትዮጵያ ንግድ ባንክ፣ ኢትዮ ኤሌክትሪክ ከሽረ ምድረገነት ጋር ጨዋታቸውን የሚያደርጉ ይሆናል። ይህን መረጃ ለእናንተ ውድ አድማጮቻችን በምናደርስበት ሰዓት በኢትዮጵያ ፕሪሚየር ሊግ 10ኛ ሳምንት ጨዋታም ቀጥሎ እየተካሄደ ነበር። በተለይ መቀለ ሰባ እንደርታ ሀዲያ ኦሳናን በተመስገን ተስፋዬ 36ኛ ደቂቃ ገብ 1-0 እየመሩ እረፍት ወጥተው ነበረም። አጠቃላይ ውጤቱን በቀጣይ መረጃ ሰዓታችን የምናካተተው ይሆናል። የአፍሪካን ጉዳይ እናንሳ። የወቅቱ የአፍሪካ ዋንጫ አሸናፊ ኮት ዲቨር ወሳኝ የፊት መስመር አጥቂ የሆነው ሴባስቲያን ሃለር ጉዳት አጋጥሞታል። ይህንም ተከትሎ ሴባስቲያን ሃለር ከቀጣዩ የ2025 የሞሮኮ አፍሪካ ዋንጫ ውድድር ውጭ መሆኑ ተገልጿል። ኮት ዲቨር በምትኩ ለአስቶን ቪላው ተጫዋች ኢቫን ጉሳንድ ጥሪ ያቀርባለች። ኮት ዲቫር የአፍሪካ ዋንጫ የመጀመሪያ ጨዋታውን ቀጣይ ሳምንት ረቡዕ ከሞዛምቢክ ጋር እንደምታደርግ ይታወቃል። ስለዚህ በሴባስቲያን ሃለር ምትክ የአስቶን ቪላው ተጫዋች ኢቫን ጉሳንድ ጥሪ ደርሶታል። ስለዚህ ፕሪሚየር ሊጉ አንድ ተጨማሪ ተጫዋች ለአፍሪካ ዋንጫ እንደሚልክ ተረጋግጧል። ወደ አውሮፓ መረጃችን እንሻገር። ውድ ቤተሰቦቻችን የአውሮፓ የመረጃ ሰዓታችን ከሰሞኑ የኢንተርኮንቲኔንታል ካፕ ጨዋታ ነበረ በፓሪሰን ጀርሜን እና በፍላሚንጎ መካከል። ካንግ ኢንሊ ጉዳት እንዳስተናገደ ነግሬያችሁ ነበረ። ከጨዋታው በኋላ የፓሪሰን ጀርሜኑ እጅግ በጣም አስደናቂ ተጫዋች በጉዳቱ ምክንያት ረዘም ያሉ ሳምንታትን ከሜዳ እንደሚርቅ ፓሪሰን ጀርሜኖች አረጋግጧል። ጉዳቱም የጡንቻ ጉዳት እንደሆነ ተረጋግጧል። በግራ እግሩ ላይ ረዘም ያለ ጊዜም ከሜዳ እንደሚርቅ ነው ፓሪሰን ጀርሜኖች ዛሬ በይፋ ገጻቸው ላይ ያስታወቁት። የቀድሞ የሪያል ማድሪድ ሰው ከሪም ቤንዜማ 648 ጨዋታን በእግር ኳስ ሕይወቱ ያደረገ 554 ግቦችን ያስቆጠረ 165 አሲስቶች ያሉት 5 የአውሮፓ ሻምፒዮንስ ሊግ 4 የላሊጋ ዋንጫ 4 የዩኤፋ ሱፐር ካፕ አንድ ጊዜ ባሊዮን ዶርን ያሳካ ሰው ነው። በነገራችን ላይ በሪያል ማድሪድ ታሪክ ውስጥ ከፍተኛ አሲስት አድራጊ እንደሆነ ይታወቃል። በሪያል ማድሪድ ሁለተኛው ሰው ነው። በነገራችን ላይ በጎል ደረጃም በሪያል ማድሪድ አሁን 38 ዓመቱ ላይ ተገኝቷል። ኮንትራቱን በአልኢታድም አላደሰም። ምናልባትም ከጥር ጀምሮ እንግዲህ ከተለያዩ ክለቦች ጋር ድርድርም ያደርጋል ተብሎ ይጠበቃል። ምናልባት ወደ ፈረንሳይ ብሔራዊ ቡድንም የመመለስ ፍላጎት ስላለው የአውሮፓን ክለቦች ቅድሚያ ሊሰጥ ይችል ሆነው የሚጠበቅ ነው። ግን በዛውም ኮንትራቱን ሊያራዘም የሚችልበት እድል ሊኖር ይችላል እየተባለ ነው። 38 ዓመቱ ላይ ደርሷል። የዓለም ዋንጫ በወራቶች ውስጥ ይጀመራል። ዲዲር ዴሾፕ ጥሪ ያቀርቡለት ወይ የሚለው በትልቁ ይጠበቃል። ቃል ስፖርት ዩቲዩብ ቻናላችን ላይ ናችሁ። ውድ ቤተሰቦቻችን ከሀገር ቤት እስከ ባህር ማዶ ለሰዓቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ የመረጃ ሰዓታችን ጋር በድጋሜ መልካም ቆይታ ተመኘን። ፔፕ ጋርዲዮላ ከዚህ ሳምንት ጨዋታ አስቀድመው ጋዜጣዊ መግለጫ ሰጥተዋል። በጋዜጣዊ መግለጫቸው ላይ ታዲያ አንድ ሰው አልረሱለትም። ሪያን ቼርኪ ነው። ስለሱ ይናገራሉ። እጅግ በጣም ጥሩ ተጫዋች ነው። በተለይ ከእድሜው አንጻር ካየነው የሚጫወትበትን መንገድ ተመልከቱት። ምናልባት ይሄ የአስፋልት ላይ ጨዋታዎችን ተጫውቶ ያደገ የሚመስል አይነት ባህሪ አይቼበታለሁኝ። ወደፊት ብዙ ኳሶችን ይዞ ይሄዳል። ነገር ግን እነኛን በጣም ውስብስብ የሆኑ ነገሮችን አልወድለትም ብለዋል። ያቺ ራቦና ኳስ ሞክሮ ለፊልፎደን አቀብሎት፣ በእርግጥ ፊልፎደን አግኝቶ አስቆጥሯታል። ያንን ነገር ግን እሳቸው አልረሳውለትም ብለዋል። በእርግጥ ሶስተኛ የሜዳ ክፍል ላይ በጣም ጫና ይፈጥራል፣ ግብ ያስቆጥራል፣ አሲስት ያደርጋል። ያለ እኔ በጣም ያስደንቀኛል፣ ግን አልረሳውም፣ ያንን ይሄ ቅንጦቶቹን አልረሳውለትም ብለዋል። ብዙ እንዳይቀናጣም መክረውታል። በዛ ላይ ደግሞ ወጣት ስለሆነ ይሻሻላል ሲሉ ተደምጧል። በእርግጥ ከግቧን በኋላ እሳቸው ያችን የቅንጦት ነገር እንዳልወደዱ ደጋግመው ሲናገሩ ነበር። የማንቸስተር ሲቲው አለቃ ፔፕ ጋርዲዮላ ክለቡን መቼ እንደሚለቁ የመጨረሻ ውሳኔን አሁን አልወሰንኩም ብለዋል። ከክለቡ ጋር ጥሩ ግንኙነት አለኝ ያሉት ጋርዲዮላ እስከ 27 ውል አለኝ፣ የምለቀው ቀጣይ ክረምት ውሌ ሲያበቃ መሆኑን አላውቅም፣
ገናም አልወሰንኩም ብለዋል። ስለ ቀጣይ ጨዋታ ያነሱት አሰልጣኙ ዌስትሃም ዩናይትድ ምን ያህል ከባድ እንደሆነ እናውቃለን ብለዋል። በኦልድ ትራፎርድ አቻ ወጥተዋል። አስቶን ቪላም በመጨረሻ ደቂቃ ተሸንፈዋል። ትልቅ ተጫዋች አሏቸው ሲሉ ተደምጠዋል። ፔፕ ጋርዲዮላ በንግግራቸው ወቅት አሁንም ቢሆን ሮድሪ የለ፣ ስቶንስ የለ፣ ጀረሚ ዶኩ የለ፣ ከጨዋታ ውጭ ናቸው ብሏል። ሮድሪ በዚህም ሳምንት እንደማይመለስ በእርግጥ አስቀድመን በካራቦ ካፕ ጨዋታም ዙሪያ መረጃ ነግረናችሁ ነበር። እንደ አጠቃላይ በዚህ ዓመት ሮድሪ ይመለሳል ተብሎ አይጠበቅም። በዚሁ ለሲቲ ደጋፊዎች መረጃውን እናጥራው በሚል ነው። የቼልሲ የቡድን ጥራት በጣም አስገራሚ ነው፣ ጥልቀቱ በራሱ ውድ ቤተሰቦቻችን። ለአብነት ያክል ቼልሲ በፕሪሚየር ሊግ ውስጥ የሚሳተፉ ተጫዋቹ በተጨማሪ በኮንፈረንስ ሊግ አንደኛ ሆኖ ባጠናቀቀው ስትራስቡርግ ውስጥ ግብ ጠባቂ ማይክ ፔንደርስ፣ ማማዱ ሳር፣ ዩሌ ኢንሲሶ፣ ኢሜጋ አይዝ እንደዚሁም በቡድን ውስጥ ቀጣይነት ደግሞ እናመጣዋለን ያሉት አሰልጣኝ ጭምራላቸውና በጣም አስደናቂ የሆነ የቡድን ጥልቀት በስትራስቡርግ መመልከት እንችላለን። ቡድኑ ያለምንም ሽንፈት የኮንፈረንስ ሊግን አንደኛ ሆኖ እንዳጠናቀቀ ይታወቃልና እዛ ቡድን ውስጥ ከግብ ጠባቂው እስከ አጥቂው ኢማኑኤል ኢሜጋ ጨምሮ አማካዩ ፓይዝ ያመጡት ከላቲን ያመጡት ተጫዋች አለ። ጁሊየን ሲሶ ከፕሪሚየር ሊግ ከብራይተን የወሰዱት ተጫዋች አለ። በርካታ ተጫዋቾቻቸው በዛ በጣም ምርጥ አቋማቸውን እያሳዩ ነው። ቀጣይ ክረምት የተወሰኑት ቡድኑ ይቀላቀላሉ ተብሎ ይጠበቃል። የኒካስሉ አለቃ ኤዲ ሃውም ሀሳባቸውን አጋርተዋል። በርካታ ለውጥ ያደረገን ክለብ እንገጥማለን ብለዋል። ቼልሲ እጅግ በጣም አስገራሚ ለውጥ ላይ ያለ ቡድን ብለውታል። እሳቸውም ከዓመት ዓመት የተለወጠ ብለውታል። አምና የገጠምነው ቡድን አይደለም ዘንድሮ በጣም ተጠናክሮ የመጣ ነው ብለው ቼልሲን አወድሷል። ይህ ቡድን ለማየት የሚማርክ ነው፣ በጣም የተስተካከለ ቅርጽ ያለው ቡድን ሆኖ መጥቷል ደግሞ ዘንድሮ ብለዋል። ለዋንጫ መፎካከር የሚችል ቡድን ነው። ስለዚህ ከዚህ ቡድን ጋር ነው ጨዋታ የምናደርገው፣ ጥንቃቄ ያስፈልገናል ብለዋል። ግን ባለፉት 5 ጨዋታ አካባቢ በተለይም በሴንት ጄምስ ፓርክ ስቴዲየም እጅ ያልሰጠ ቡድን እንዳላቸው ይታወቃል። የዲሃው ለቼልሲ ግን እሳቸው የዘንድሮ ቼልሲ ፍጹም የተለየ ነው ብለዋል። ማሬስካ በሴንት ጄምስ ፓርክ ስቴዲየም ስለመጫወት ተጠይቀው ነበረ። በዚህ ስቴዲየም ውስጥ በመጫወት ሁልጊዜም አስቸጋሪ ይመስለኛል። ኒካስሎች በጣም ጥሩ ቡድን ናቸው፣ አሰልጣኙም ድንቅ ነው፣ ብዙ ልምድ ያለው ለብዙ ዓመታትም አስደናቂን ስራ የሰራ የሜዳውም ግለት ደግሞ የበለጠ የሚረዳቸው ይመስለኛልና እዚህ ሜዳ ላይ መጫወት ለእኛ ሁሌም ፈታኝ ነው ብለዋል ማሬስካ። ያለፉት ውጤታቸውም ያንን ነው የሚያሳየው። ስለዚህ ተጠናክረን እንመጣለን ብለዋል። ከዚህ ቀደም ከነበረው ቡድናችን በተለየ መንገድ እንመጣለን ብለዋል። ሊያም ዴላፕ እና ኢስታቪዮ ሁለቱም በዚህ ጨዋታ ላይ እንደማይገኙ አረጋግጧል። ምናልባት በቀጣይ ጨዋታ ጠብቁ ብለዋል። ላቪያ እና ኮልዊል ግን አሁንም ረጅም ጊዜ ከሜዳ እንደሚርቁ በዛው አረጋግጧል። ያው የቼልሲም ደጋፊዎች ላቪያን ይጠብቃሉ ተብሎ አይታሰብም። ከዚህ በኋላ መጣ ሲባል የሚሄድ ከአንድ ጨዋታና 2 ጨዋታ በላይ የማያገኙት ግን በብቃት ደረጃ በጣም አስደናቂ ተጫዋች ነው። ይህን ተጫዋች እንግዲህ በብቃት ደረጃ ቢያምኑበትም ግን ደግሞ በጉዳቱ ምክንያት ሁሌ የማይገኝላቸው ተጫዋች ነውና የለም ብለዋል። ስለዚህ ኤስታቪዮን በዚህ ሳምንት አይኖርም ብለዋል። በቀሩን ተጫዋች ግን ጨዋታውን ለመወጣት እንጥራለን ብለዋል። የእሳቸው ስም ከሲቲ ጋር ከተያዘ በኋላ ቢቢሲ ስፖርት ሌላኛውን የአርሰናሉን አሰልጣኝ ማይክል አርቴታን አያይዞ ሁለቱን ያለፉትን የመጀመሪያ 89 ጨዋታዎች ገምግሟል። የማሬስካ ፍጹም የተሻለ ነው። በነገራችን ላይ 89 ጨዋታን ቼልሲን መርተው በመጀመሪያ ማለት ነው 55 ድል 14 አቻ 20 ሽንፈት 61.8% የማሸነፍ ነጻሪ ያላቸው 2 ዋንጫዎችን አሳክተዋል። ኮንፈረንስ ሊግ እና እንደዚሁም ደግሞ የክለቦች ዓለም ዋንጫን። ማይክል አርቴታ እንግዲህ ሌላኛው የሲቲ እጩ ሆነው ያሉት በዝርዝር ውስጥ ግን ቅድሚያው ነው የሚወስዱት ማሬስካ ናቸው። በእሳቸው የመጀመሪያ 89 ጨዋታ 43 ድል ነው ያላቸው። ይህም ከማሬስካ ያንሳል። አቻው 17 ነው። በዚህ ረገድ ያቸው ቁጥር የማይክል አርቴታ ይበልጣል። 20 ሽንፈት ነበራቸው ማሬስካም፣ የአርቴታ 25 ነው። እንደ አጠቃላይ ማሸነፍ ነጻሪ የአርቴታ 48%፣ የማሬስካ 61.8% ነው። በዋንጫ ደረጃ ኤፍ ኤ ካፕ ብቻ አይደለም፣ በእርግጥ ኮሚቴ ሺልድ አንስቷል። ግን ፕሪሚየር ሊግ ኦፊሻል የሚቆጥረው በትልልቅ ዋንጫ ደረጃ ኤፍ ኤ ካፕን ነው። ማነጻጸሪያውን የወሰደው ቢቢሲም እንደዛን የቆጠረው ኤፍ ኤ ካፕን ብቻ ብሎ መዝግቦታል። እንደ አጠቃላይ ግን ሁለቱ አሰልጣኞች ስማቸው ከሲቲ ጋር የተያዘ እንደሆነ ይታወቃል። በዛው ግን ንጻሬውን እናንሳው ብለን ነው። የሊቨርፑል አሰልጣኝ አርኔ ስሎት የሚፈልጉትን አይነት ቡድን ለመገንባት ከጫፍ ደርሻለሁ ብለዋል። መሆን የምፈልገውን ቡድን ለመሆን በጣም እየቀረብን ነው ሲሉ አሰልጣኝ አርኔ ስሎት ተናግረዋል።
ስለ ሁጎ ኤኪቲኬ ብቃት ያነሱት አሰልጣኙ እሱ ከጠበቅነው በላይ ሆኖ ያላገኘነው ምክንያቱም ማንን እንዳስፈረምን ስለምናቅ ብለዋል። እሱ በብራይተን ጨዋታ 70 ደቂቃ ላይ ተቀይሮ የወጣው በጡንቻ ህመም ምክንያትም ነው ሲሉ ተደምጠዋል። ምናልባት አንዳንድ ቁጥሮችን ለማየት ሞክሬ ነበረ ስለ ሁጎ ኤኪቲኬ በበርካቶችም ዘንድ በርግጥ ተደንቋል። የፕሪሚየር ሊጉ 7 ግብ አስቆጣሪ ነው። ይህ ቀዳሚ ያደርገዋል። ኮዲ ጋክፖ 4፣ ሳላህ 4፣ ሪያን ግራቨንበርግ 3፣ ፍሬድሪኮ ኬዛ 2 ግቦች አሏቸው እንደ አጠቃላይ በውድድር ዓመቱ። ስለዚህ ከፍተኛ ግብ አስቆጣሪ እሱ ነው። በርካታ የግብ አስተዋጽኦም ያለው ከሊቨርፑል በነገራችን ላይ ሁጎ ኤኪቲኬ ነው። ጉዳት አጋጥሞት ነበር ሲሉ ተደምጠዋል። እንደ አጠቃላይ ከእሳቸው ጋዜጣዊ መግለጫ የተረዳ ነው። ቦዝ ላይ ከጉዳት አገግሟል። ፍሪፖንግ ከጉዳት አገግሞ ወደ ቡድን ተመልሷል። ጋክፖ በጉዳት ምክንያት ለትንሽ ጊዜ አይኖርም፣ ነገር ግን ከተጠበቀው ጊዜ ቀድሞ ይመለሳል ብለዋል። ጎሜዥ በተመሳይ ጉዳት ላይ ነው። ከርትስ ጆንስ አቋሙ ጥሩ ስለሆነ በቋሚነት በቶትናም ጨዋታ ይጀምራል። በሳምንቱ አጋማሽ ላይ ጨዋታዎች አለማድረጋችን ለቡድኑ ሆነ እንደ ኢሳክ ላሉ ተጫዋቾች ጥሩ ነው ሲሉ ተደምጠዋል። በዛው ግን ስለ ኢሳክ ካነሳን ወደ ሊቨርፑል መሄድ የፈለግኩት በዚህ ሰዓት ብቻ አልነበረም፣ ገና ልጅ እያለውም ጀምሮ ነው። በአጠቃላይ የክለቡ ታሪክ፣ ክለቡ ዛሬ የት እንዳለ እና የሚወዳቸው ተጫዋቾች በዚህ ቡድን ውስጥ የነበሩ ቀጣይ እርምጃም የነሱን እንደ አርአያ የማያደርግበት ነበርና ገና አሁን አልነበረም ሊቨርፑልን ልቀላቀል ያሰብኩት፣ ድሮ ጀምሮ ልጫወትበት የምሻው ክለብ ነበር ብለዋል። የመርሳይዱ ክለብ ሊቨርፑል የወርሃ ዳር የወሩ ምርጥ ተጫዋቻቸውንም በዛሬው ዕለት ይፋ አድርገዋል። በዚህ መሰረት የቡድኑ አማካይ ዶሚኒክ ሶቦስላይ የህዳር ወር ምርጥ ተጫዋች በመሆን መመረጥ ችሏል። ዶሚኒክ ሶቦስላይ በዘንድሮ የውድድር ዘመን ለሶስተኛ ጊዜ የሊቨርፑል ምርጥ ተጫዋች ተብሎ መመረጥ ችሏል። ዶሚኒክ ሶቦስላይ በዚህ ሲዝን ለሶስተኛ ጊዜ ሲመረጥ ታዲያ መስከረም፣ ጥቅምት፣ ህዳር በተከታታይ 3 ወራት የሊቨርፑል የወቅቱ ምርጥ ተጫዋች ተብሎ ተመርጧል፣ በየወሩ ማለት ነው። በእርግጥ ቁጥሮቹ የሚያሳዩት ያ ነው። በበርካታ መንገድ የዶሚኒክ ሶቦስላይ ቁጥር ከዋናው ቡድን ተጫዋቾች በሙሉ የላቀ ነው። ይህንን በቃል ስፖርት ዩቲዩብ ቻናል በማለዳው መረጃችን ላይ በዶሚኒክ ሶቦስላይ ጉዳይ ስናነሳ በቁጥር አስደግፈን ጭምር ስለዚህ ተጫዋች ቁጥሮች ነግረናችሁ ነበር። ለማንኛውም የሊቨርፑል የወሩ ምርጥ ተጫዋች ተብሎ ተመርጧል። ይገባዋል ላይ ሊቨርፑልያን መልከታችሁን ላኩልን። የማንቸስተር ሲቲን ጉዳይ በተመለከተ ማይክል አርቴታ ምላሽ ሰጥተውበታል። በዛው አያይዘው ነው እሳቸው በእርግጥ ምላሽ የሰጡት። አሰልጣኝ ማይክል አርቴታ የረጅም ጊዜ አሰልጣኝ የመሆን ፍላጎት እንደሌላቸው የቅርብ ሰዎቻቸው አረጋግጠዋል። አንዳንዶች አሰልጣኝ ማይክል አርቴታ በአርሰናል 10 ዓመታት ይቆያሉ ብለው እንደማይጠብቁም ተናግረዋል። ስራቸውን በትጋት የሚሰሩት ማይክል አርቴታ ይዋ ሊደር እንጂ አንድ ቀን እረፍት ያስፈልገኛል ማለታቸውም አይቀሬ መሆኑን ዘ አትሌቲክ አረጋግጦታል። አርቴታ ማቆየት ይከብድ ሆኖ የሚለው ታዲያ አሁን ለአርሰናል ትልቁ ፈተና ነው። አሰልጣኝ ማይክል አርቴታ አሁን ላይ ትልቅ ቦታ የሚሰጣቸው ተፈላጊ አሰልጣኝ መሆናቸው ይታወቃል። በገበያው ላይ መድፈኞቹ በ27 ውላቸው ሲያበቃ ለማራዘም የሚፈልጉ ከሆነ እጅግ በጣም የተጋነነ ከፍተኛ ገንዘብ ያስወጣቸዋል ተብሏል። አሰልጣኙ በቅርቡ ውላቸውን ሲያራዝሙ ረጅም ጊዜ የወሰደውም በዚሁ ምክንያት መሆኑና ክለቡ ትልቅ ወጪ ያስወጣ እንደነበረም ተረጋግጧል። የእሳቸው ኮንትራት የማራዘም ሂደት በነገራችን ላይ የእሳቸው ኮንትራት 2026 ክረምት ላይ ወይም የዓለም ዋንጫ በሚካሄድ ሰዓት 1 ዓመት ብቻ ይቀረዋል። ሲቲ ለዛም ይመስላል አይኑን ካማተረባቸው አሰልጣኞች አንዱ ሆነው በዝርዝር ውስጥ እንዳሉ ይታወቃል። ማንቸስተር ሲቲ ማይክል አርቴታንም ተመልክቶ እንደነበረ ቀደም ባለው መረጃችን ለእናንተ ውድ አድማጮቻችን አረጋግጠንላችሁ እንደነበረ ይታወቃል። ስለ ኤቨርተን፣ ስለ አዲሱ ስቴዲየም፣ ስለ ተጋጣሚያቸው ብዙ ነገር ብለዋል። አንደኛው ጉዲሰን ፓርክ በእርግጠኝነት የፕሪሚየር ሊጉ ምርጥና ታሪካዊ ስቴዲየም ውስጥ አንዱ ነበረ። አዲሱ ደግሞ ለእኛ ትንሽ እንግዳ ነገር ቢሆንም ግን በመገነባቱ በጣም ደስተኛ ነኝ ብለዋል። የኤቨርተኑን አዲሱን ስቴዲየም ምንም ያህል ዋጋ ቢያስከፍልም ዴቪድ ሞይስ እግር ኳስን ምን ያህል እንደሚወድና ከዚያም በእግር ኳስ ምን ያህል ታማኝነት አስፈላጊ እንደሆነ አስተምሮኛል ብለዋል ማይክል አርቴታ። ክለቡን፣ ተጫዋቾቹና ህዝቡን የሚያስተዳድርበት መንገድ ሁሉም ነገር በጣም ጥሩ ነው እና ለእኔ እና ለኤቨርተን እና ለእንግሊዝ እግር ኳስ ላደረጋቸው ነገሮች ሁሉ አመስጋኝ ነኝ ብሏል። እንዳትረሱ አስታውሱ፣ ማይክል አርቴታ የኤቨርተን ተጫዋች ነበረ።
ስለ ኤቨርተን ወቅታዊ ብቃትም ማይክል አርቴታ ተናግረዋል። ዘንድሮ በአዲሱ ሜዳቸው ባደረጉት ያለፉት ጨዋታ 14 ነጥቦችን ሰብስበዋል። ይህ ደግሞ ምን ያህል አደገኛ ቡድን እንደሆነ ያሳያል ብለዋል ማይክል አርቴታ። እንደምታስታውሱት አምና ደርሶ መልስ ከኤቨርተን ጋር ባደረግነው ጨዋታ ማሸነፍ አልቻለም። ሁለቱንም ባቻ ውጤት ጨዋታውን የጨረስ ነው። ይህ ደግሞ ለእኛ ቀላል ተጋጣሚ እንዳልሆኑ አምናም አሳይተዋል። ዘንድሮም እኛ ነገር ይጠብቀናል። ጎል በቀላሉ የማይቆጠርበት ቡድን ነው ኤቨርተን ብለዋል ማይክል አርቴታ። እኛ አእምሯችን ዝግጁ ካደረገንና እስከ መጨረሻው ድረስ ከተፋለምን በኤቨርተን አዲስ ስቴዲየም የመጀመሪያ ድላችንን እናስመዘግባለን። ግን አምና የፈተነን ቡድን ነው በሜዳቸው ዘንድሮ በጣም ጥንቃቄ ልናደርግ ይገባል ብለዋል። በኤቨርተን ላይ ባላቸውም የቡድኑ ወቅታዊ ሁኔታ ላይ በሰጡት ሀሳብ በኤቨርተን ላይ ጠንካራ አቋም እንዳላቸውም ማይክል አርቴታ ተናግረዋል። ከሰሞኑ በማህበራዊ ትስስር ገጽ ትችት የበዛበት ቪክተር ዮኬሬሽን በተመለከተ ምላሽ ሰጥቷል። ድንቅ ጎል ማስቆጠር ሪካርድ ያለው ተጫዋች አምጥተናል። እሱም ከፕሪሚየር ሊጉ ጋር መላመድ አለበት። ያ ደግሞ ጊዜ ይፈልጋል። በዛ ላይ የቀድሞ ውድድር ዘመን ዝግጅት አልነበረውም ብሏል። በመጀመሪያዎቹም ጥቂት ሳምንታት በጣም ጥሩ የአካል ብቃት እንቅስቃሴ ስላልነበረው አስቸጋሪ ነበር። እናም በዚህ ሊግ ውስጥ እንዳለ ማንኛውም ተጫዋች በዚያ ደረጃ ለመጫወት ራሱን ማዘጋጀት ነበረበት። ጥሩ መሆን በጀመረበት ሰዓት ደግሞ ጉዳት ደርሶበታል። አሁን ግን ተመልሷል። ባለፉት 2 ጨዋታዎች ላይም የተጫወተ ሲሆን ከሱ ብዙ አዎንታዊ ነገሮችን አይቻለው። ሁላችንም ከዚህ ተጫዋቻችን ጎንነን ሲሉ ተደምጠዋል። ምናልባት ማይክል አርቴታ ሚኬል ሜሪኖ ከቪክተር ዮኬሬሽ የተሻለ እዛ ቦታ ላይ ይሆን የሆነ ወይ ተብለው ሲጠየቁ ይህ ትክክለኛው ቃል እንደሆነ አላውቅም፣ ግን ሚኬል ሜሪኖ በባህሪያቱና በጠየቅናቸው ጨዋታዎች ላይ በአግባቡ ስራውን የሚሰራ ተጫዋች ነው። ግን ደግሞ ቪክተር ሌሎች ብዙ የተለዩ ነገሮች ያመጣል እና እነዚያን ማግኘት መቻላችን በጣም ጥሩ አማራጭ ነው። ሁለቱንም ግን ከቪክተር ዮኬሬሽ የተሻለ ነው በቦታው ላይ ለማለት ያንን ቃል መጠቀም አልፈለግም ብለዋል ማይክል አርቴታ። ሌሎች ካነሷቸው ነጥቦች ውስጥ አንደኛው የገና ስጦታ ምን ቢሰጡት ይወዳሉ ሲባሉ እሳቸው ድፍን 3 ነጥቧን ብለዋል። በእነዚህ 6 የለውጥ ዓመታት ውስጥም ብዙ ነገር ተከስቷል። እስካሁን ድረስ በእውነት አስደናቂ ጉዞ እንደነበረ አውቃለሁኝ። በእያንዳንዱ ደቂቃም ተደስቻለሁ በአርሰናል ብለዋል። አንድ ሰው በራሱ ምንም ነገር መለወጥ አይችልም። በዙሪያው ያሉ ሰዎች ቁርጠኛ መሆን አለባቸው እና በዙሪያው ባሉ ሰዎችም እጅግ በጣም ደስተኛ ነኝ ሲሉ ተደምጠዋል። ሌላው እሳቸው ካነሷቸው ነገሮች ውስጥ አንዱ ብዙ ጨዋታዎችና ትልቅ ስራ የሚበዛበት ወቅትን በተመለከተ ለእኛ ልዩ ቀን ነው። በተመሳይ ደግሞ ትልቅ እድል ነው ለእኛ ብቻ ሳይሆን ሁሉም ክለቦች በተመሳይ ጨዋታዎችን ያደርጋሉ። በባለ ወቅት መጫወት በመቻላችን እድለኞች ነን ብዬ አስባለሁ። ሁሉም ከቤተሰቡ ጋር ኤምሬትስም እንግዳም ሆነን በምንሄድበት ታድሞ ይደግፈን ብለዋል። አርሰናል በአንድሪያ ቤርታ አማካኝነት በሆዲን ከሊል ለማስፈረም የሚያደርገውን ጥረት አጠናክሮ ቀጥሏል። ተጫዋቹን ሁኔታ በርካታ መረጃዎችን ከሰሞኑ ሲያሰባስቡ ነበረ። አርሰናል እስከ 45 ሚሊዮን ዩሮ የሚያወጣ የዝውውር ጥያቄ ሊያቀርብ ይችላል እየተባለ ይገኛል። አርኤምሲ ስፖርትም የፈረንሳዩ ተነባቢ ጋዜጣ ላይ ኪፕም አረጋግጠውታል። ይህንን ቼልሲ፣ ፓሪስ ሰን ዠርሜን የተጫዋቹ ፈላጊ ናቸው። ሊል ከተጫዋቹ ከ50 ሚሊዮን ዩሮ በላይ ይፈልጋል ተብሏል። ብዙም የተራራቀ አይደለም አርሰናል ያቀርበዋል ተብሎ ከሚጠበቀው። ምናልባትም በጥር ካልተሳካ ደግሞ በቀጣይ ክረምት ላይ የቡድኑ አካል የማድረግ ግን ፍላጎት እንዳለ አርኤምሲ ስፖርት አረጋግጧል። በአርሰናል በኩል ማይክል አርቴታ ስለ ዝውውሮችም ሲጠየቁ በዚሁ ጋዜጣዊ መግለጫ እስከ ክረምት ከጉዳት የተመለሱ ተጫዋቾቻችንን አይተን እስከ ጥር ከጉዳት የተመለሱ ተጫዋቾቻችን አይተን እንወስናለን ብለዋል። ሜኖ ወንድም ባጠፋ ኮቢ ሜኖን አንቀጣም ብለዋል ሩበን አሞሪም። ከሰሞኑ የኮቢ ሜኖ ወንድም በስቴዲየም በኦልትራፎርድ ተገኝቶ በተለይም ኮቢ ሜኖ ነፃ ይውጣ የሚል ቲሸርት ለብሶ በስቴዲየም ውስጥ መታየቱ የሚታወቅ ነበረ። ከዚህ ጋር በተያዘ ታዲያ ሩበን አሞሪም ጥያቄ ቀርቦላቸው ነበረ ኮቢ ሜኖ ይቀጣል ወይ በሚል። የማንቸስተር ዩናይትድ አሰልጣኝ ሩበን አሞሪም ኮቢ ሜኖ በወንድሙ ምክንያት አይቀጣም ብለዋል። የኮቢ ሜኖ ወንድም በሰኞ ምሽት ጨዋታ ነፃነት ለሜኖ የሚል ቲሸርት ለብሶ ኦልትራፎርድ መገኘቱን ተከትሎ ነው ክስተቱ አለመመልከታቸውን የገለጹት አሰልጣኙ የለበሰው ሜኖ አይደለም፣ የአንድ ተጫዋች ቤተሰብ ባደረገው ነገር ኮቢ ሜኖ ለምን ይቀጣል ብለዋል። አክሎም እሱ በቲሸርቱ ምክንያት ተጠባባቂ ያልሆነም በቲሸርት ምክንያት ቋሚ አይሆንም ብለዋል። ቲኤንቲ ስፖርት አንድ መረጃን ይዞ ወጥቷል ስለ ኮቢ ሜኖ። በ21ኛው ክፍለ ዘመን ጎልም ያስቆጠሩ አሲስትም ያደረጉ በትልቅ የአውሮፓ መድረክ ላይ የዩናይትዶቹ የቀድሞ ሩኒ የአሁኑ ኮቢ ሜኖ ነው ብሏል። ኮቢ ሜኖ ክለቡን ከለቀቀ ቋሚ ነው ውሰት ነው? ተጨማሪ መረጃ ይዘናል፣ ጠብቁን። ሩበን አሞሪም ሌላ ምላሽ የሰጡት የብሩኖ ፈርናንዴዝ የሰሞኑ ቃለ መጠይቅ ነው። እንዲህ ብስጭት ብሎ
ቃለ መጠይቅ ሲሰጥ የት ነበራችሁ ተብሎ ነበረ ሩበን አሞሪ። የብሩኖ ፈርናንዴዝ ቃለ መጠይቅ ልዩነት አይፈጥርም ብሏል። ደስ የሚለው ነገር ይላሉ እሳቸው ከቃለ መጠይቁ በፊት ከክለቡ ጋር ተነጋግሮ ነበር ምን እንደሚሰማው እኔም ክለቡም እናቅ ነበር። እነዚህ ነገሮች ማስወገድ እንችላለን፣ ምክንያቱም ለምን ያንን ሲናገር እንደነበር አስቀድመንም እናውቃለን። ተነጋግረን ስለነበረ ነው። ከቦርዱ ጋርም የተነጋገረ ሲሆን ሁሉም ነገር በግልጽነት ስለነበረ ብዙ የሚዲያ ጫጫታ ሊቀይረው የሚችለው አይነት ንግግር አይደለም። ስለዚህ ንግግሩ ምንም የሚፈጥረው ችግር የለም። ቦርዱ የብሩኖ ፈርናንዴዝን ስሜት አስቀድሞ ያቀው ነበረ ብሏል። በእርግጥ ይህ ቃለ መጠይቅ የተካሄደው በክለቦች የመጨረሻው የዓለም ዋንጫ የማጣሪያ ወቅት ነበረ። ብሩኖ ፈርናንዴስ ከዩናይትድ ሊሸጥ የነበረው ደግሞ ባለፈው ክረምት ነበረ። ስለዚህ ከቦርዱ ጋር ተነጋግሮ ቦርዱ የብሩኖን ስሜት ያውቀዋል። የተናገረው ነገር ቡድኑ ላይ ምንም ጫና አይፈጥርም ብለዋል ሩበን አሞሪም። ዩናይትድ ሊጉን ለማሸነፍ 10 ዓመት ሊያስፈልገው ይችላል ብለዋል ሰር አሌክሳንደር ቻክማን ፈርጉሰን። ዩናይትድን ያነገሱ ዩናይትድን ተፈሪ ያደረጉ ሰው ናቸው። በእርግጥ ያሳኳቸው ክብሮች ራሱ ይህን ይናገራሉ። የቀድሞ ታሪካዊ አሰልጣኝ ሰር አሌክሳንደር ቻክማን ፈርጉሰን ማንቸስተር ዩናይትድ ሊጉን ለማሸነፍ ተጨማሪ 10 ዓመታት ሊያስፈልጉት ይችላሉ ብለዋል። ማንቸስተር ዩናይትድ አሁን ያለበትን ሁኔታም የእኔን ገጠመኝ አስታውሶኛል፣ ሊቨርፑል ኃያል የነበረበት ወቅት ሲሉ ፈርጉሰን አስታውሰዋል። ሊቨርፑል 4 ሻምፒዮንስ ሊግ ያሸነፈበት አስደናቂ ቡድን ነበር ያሉት አሰልጣኙ፣ ነገር ግን ሊጉን ለማሸነፍ 30 ዓመት ጠብቋል ብለዋል። ማንቸስተር ዩናይትድ አሁን ተመሳሳይ ሁኔታ ውስጥ ነው። ፕሪሚየር ሊጉን ለማሸነፍ ሌላ 10 ወይም 11 ዓመት ሊወስድበት ይችላል ሲሉ ሰር አሌክሳንደር ቻክማን ፈርጉሰን በወቅታዊ ሁኔታ ሀሳባቸውን አጋርተዋል። በጉዳዩ ላይ እናንተን መልከታ ዩናይትዳውያን በቃል ስፖርት ዩቲዩብ ቻናላችን የሀሳብ መስጫ ሳጥናችን ላይ ያስፍሩልን። አሞሪም ወዴት መድረስ እንደሚፈልግ ያውቃል እያለ ነው የቀድሞ ዩናይትድ ሌጀንድ ሪያን ጊግስ። የማንቸስተር ዩናይትድ ሌጀንድ እና 13 ጊዜ ፕሪሚየር ሊጉ ሻምፒዮን ሪያን ጊግስ በሩበን አሞሪ ዙሪያ ሀሳቡን አጋርቷል። ውድ የቃል ስፖርት ዩቲዩብ ቻናል ቤተሰቦች ባለፉት 10 ዓመታት ሲደጋገም የተመለከትኩት ዩናይትድ ችግር አዲስ አሰልጣኝ ወደ ክለቡ ሲመጣ ከሱ እሳቤ ጋር የማይመሳሰሉ ተጫዋቾች ይኖራሉ ብሏል። በለቀቁ ምትክ ደግሞ አዲስ ተስማሚ ተብለው የሚታሰቡ ተጫዋቾች ይመጣሉ። የአሞሪም ቆይታ ስናየው ሳንቾ፣ ራሽፈርድ፣ አንቶኒ እንዲቆይ ስላልፈለገ እንዲሰናበቱ አድርጓል። አሞሪም ወደ ዩናይትድ ከመጣ በኋላም ጥሩ ተጫዋቾች እንዲፈርሙ አድርጓል። አሁንም ቢሆን ግን ተጨማሪ የዝውውር መስኮት ለሩበን አሞሪ ያስፈልጋል ብለዋል። የቀድሞ ዩናይትድ ሰው ሪያን ጊግስ በሐሳቡን ሲቀጥል በእኔ እምነት ያስመዘገበው ያለው ውጤት ጥሩ እንዳልሆነ ራሱ አሞሪም ይረዳዋል ብዬ አስባለሁ። ሆኖም መድረስ የሚፈልገው ቦታ ጠንቅቆ የሚያውቅ ሰው ነው እያለ ነው የቃል ስፖርት ዩቲዩብ ቻናል ቤተሰቦች። በዚህ ጉዳይ ላይ የእናንተንስ ምልከታ እንዴት ያለ ነው? ሪያን ጊግስ ጠንቅቆ የሚያውቅ እያለው ነው ሩበን አሞሪም የዩናይትድን መዳረሻ። ማንቸስተር ዩናይትድ ካስቶን ቪላ ጋር በሚያደርገው የሊግ መርሃ ግብር የበርካታ ተጫዋቾችን ግልጋሎት አያገኝም ተብሏል። በጨዋታው ሃሪ ማጓየር፣ ማቲያስ ዴላይት በጉዳት ምክንያት ከጨዋታ ውጭ የመሆናቸውን አሰልጣኝ ሩበን አሞሪም አረጋግጧል። ብሪያን ቤሞን፣ አማድ ዲያሎና ኑስር መዝራይን በአፍሪካ ዋንጫ ያጣው ማንቸስተር ዩናይትድ በተጨማሪም ካርሎስ ካዜሜሮን በቅጣት ምክንያት በቪላ ፓርክ ጨዋታ እንደማይዝ ይታወቃል። ይህንም ተከትሎም በማንቸስተር ዩናይትድ በኩል ጉዳት ቅጣትን ጨምሮ በአፍሪካ ዋንጫ ምክንያት ቢያንስ በቪላው ጨዋታ 6 የቡድኑን ቋሚ ተሰላፊዎች ሳይዝ ወደ ሜዳ የመግባት ግዴታ ይጠብቀዋል ማለት ነው። ውድ የቃል ስፖርት ዩቲዩብ ቻናል የማንቸስተር ዩናይትድ ደጋፊዎች እነኚህ ክፍተት በተሞላባቸው የዩናይትድ የሜዳ ክፍል ብሪያን ቤሞ፣ አማድ ዲያሎ እና እንደዚሁም ደግሞ በተለይም የአማካይ ክፍለው ካርሎስ ካዝሜሮ ማን በማን ቢተካ በጣም የተሻለ ነው ብላችሁ ታስባላችሁ? መልካታችሁን በቃል ስፖርት ዩቲዩብ ቻናል ያሳመቻው ሳጥናችን ላይ ጻፉልን። ስኮትላንዳዊ አማካኝ ስኮት ማክቶሚኒም ሀሳብ ነግሬያችሁ ነበረ ቀደም ባለው መረጃችን ላይ። በነገራችን ላይ አሁን ክሪስ ዋይለር ይዞት በወጣው መረጃ መሰረት ኮቢ ሜይኖ አሁን ከዩናይትድ ጋር የገባው ሰጣ ገባ ከውሰት የዘለለ የቋሚነት ዩናይትድን መልቀቅ እሳቤውላ ሊመጣ ይችላል እያለ ነው። ከክለቡ ጋር ያለው ግንኙነት አሁን ወደ አስቸጋሪ ደረጃም ደርሷል ብሏል ክሪስ ዋይለር። በዚህ ምክንያት የኮቢ ማይኖ ስንብት ቋሚ ሊሆን ይችላል እያለ ነው። በነገራችን ላይ ቋሚም ሆነ ውሰት ናፖሊ የሚጠበቀው ክለብ ነው። ስኮትላንድ አማካኝ እንግዲህ ማክቶሚን የሚገኝበት ቡድን ነው። እሱ ተሳክቶለታል እዛ ሄዶ። ግን እኔ የተሳካልኝ በናፖሊ ስለሆነ ሳይሆን
በዩናይትድም ስኬታማ ሰው ነበርኩኝ እያለ ነው እሱ። እኔ በማንቸስተር ዩናይትድ በነበረኝ የመጨረሻ ዓመት 10 ጎል አግብቼ ዋንጫ ማሸነፍ ያለው ስለዚህ ዩናይትድም ቆይታ ስኬታማ ነበር ብሏል። እንደ ቀድሞ ተጫዋች ማንቸስተር ዩናይትድ መውቀስ ቀላል ነው፣ ነገር ግን ክለቡ ሁሉንም ነገር ለሁሉም ተጫዋች ይሰጣል። አንዳንድ ጊዜ በራስ የመተማመን ጉዳይ በዩናይትድ ቤት ግን ይገጥማል። ምክንያቱም ዩናይትድ ታላቅ ክለብ ስለሆነ የሚጠበቅብህ ነገር ትልቅ ነው። ያ የሚጠበቅብህ ነገር ጫና ውስጥ ሊከት ይችላል ብሏል። ኮቢ ሜይኖ በዚህ ሁኔታ ውስጥ ግን በማንቸስተር ዩናይትድ የመቀጠል ድሉ በጣም ዝቅተኛ ነው። ስኮት ማክቶሚን ይሄንን ሀሳብ ቢያጋራ፣ ምክንያቱም የመጫወቻ ደቂቃ እያገኘ አይደለም። ኮቢ ሜይኖ በጣም የተለየ የሚያደርገው ስኮት ማክቶሚን እንኳን ቢያንስ እድሉን አግኝቶ ሞክሯል። የኮቢ ሜይኖ እድሎች በጣም ዝቅ ያሉ ናቸው። ለማንኛውም ጥር ከሆነ የውሰት ክረምት ከሆነ ግን የቋሚነት የመልቀቅ ዕድሉ በጣም ሰፊ ነው እየተባለ ነው። የኮቢ ሜይኖ ማንቸስተር ዩናይትድ ቤት የአካዳሚ ፍሬ የሆኑት አሌሃንድሮ ጋርናቾ በቋሚነት ራሽፎርድ ለቋሚነት በቀረበ የውሰት ውል ክለቡን እንደለቀቁ ይታወቃል። ስኮት ማክቶሚናይም ሌላ የአካዳሚ ፍሬ ለቋል። ሌላኛው ኮቢ ሜይኖ ያዋጣል ወይ? ዩናይትድ ምልከታችሁን ጻፉልን። እዚህ ጋር እናብቃ።